የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከ50 ሺህ በላይ ቤቶች ግንባታ አፈጻጸም ተገመገመ። የኮንዶሚኒየም ተመዝጋቢዎች ደስተኛ መሆናቸውን ገለጹ። ዘመናዊ የቤት ግንባታ ክትትልና ቁጥጥር ስርዓት መዘርጋቱ ተገለጸ። የፓርላማ አባሉ የፍትህ ሚኒስትሯን በጥያቄ አፋጠጧት። ለገና በዓል የተረጋጋ ግብይት እንዲኖር እየተሰራ እንደሚገኝ ተገለጸ። እንዲሁም የሶማሊያው ፕሬዝዳንት ስለ እስራኤልና ሶማሊላንድ እውቅና የተናገሩትን እናስደምጣቸዋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የፓርላማ አባሉ የፍትህ ሚኒስትሯን በጥያቄ አፋጠጧት። በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አበባው ደሳለው ዜጎች በማንነታቸውና በፖለቲካ አመለካከታቸው ምክንያት ያለ በቂ ማስረጃ ለዓመታት መታሰራቸውን በመቃወም ፍትህ ሚኒስትርን ጠንካራ ጥያቄዎችን ጠይቀዋል። ትላንት በተካሄደው የፓርላማ ስብሰባ ላይ ለፍትህ ሚኒስትሯ ጥያቄ ያቀረቡት ዶክተር አበባው በተለይም ከ2 ዓመት ከ6 ወራት በላይ በእስር ላይ የሚገኙ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ጉዳይ በዋቢነት አንስተዋል። የፍትህ ሚኒስትር ዋና ስራ አፋጣኝ ፍትህ ለዜጎች ማዳረስ ነው ያሉት የፓርላማ አባሉ፣ ሆኖም ግን ሚኒስትሩ በእነዚህ እስረኞች ላይ የሚጠበቅበትን የሰነድና የሰው ማስረጃ ማቅረብ ባለመቻሉ ዜጎች ለከፍተኛ የሰብአዊ ጉዳት መዳረጋቸውን ተናግረዋል። ማስረጃ ማቅረብ ካልቻላችሁ ክሱን የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሲሉ ሚኒስትሩን ሞግተዋል። ዶክተር አበባው በንግግራቸው አክለውም በማረሚያ ቤቶች ውስጥ እየተፈጸመ ነው ያሉትን የሰብአዊ መብት ጥሰት አጋልጠዋል። በሽብር ወንጀል ተጠርጥረው የታሰሩ አካላት ላይ የማረሚያ ቤት ዋና ኃላፊዎች አጸያፊ ብሔር ተኮር ስድብና የግድያ ዛቻ እንደሚፈጸምባቸው እንዲሁም ከማደሪያ ክፍል እያወጡ እንደሚደበድቧቸው እስረኞች ለፍርድ ቤት አቤቱታ ማቅረባቸውን አስታውሰዋል። ይህንን አቤቱታ ተከትሎ ፍርድ ቤት የፌዴራል ፖሊስ ጉዳዩን መርምሮ ሪፖርት እንዲያቀርብ ትዕዛዝ ቢሰጥም ፖሊስ ላለፉት ወራት የፍርድ ቤቱን ትዕዛዝ ተቀብሎ ለመተግበር ፈቃደኛ አለመሆኑን የፓርላማ አባሉ ገልጸዋል። በተጨማሪም በአማራና በኦሮሚያ ክልሎች ከፍተኛ የሰብአዊ መብት ጥሰቶች በሰብአዊ መብት ተቋማት መረጋገጡን የጠቀሱት ዶክተር አበባው ሚኒስትሩ ይህንን ለመከላከልና ፍትህ ለማስፈን እያደረገ ያለውን እንቅስቃሴ በተመለከተ ማብራሪያ ጠይቀዋል። ለገና በዓል የተረጋጋ ግብይት እንዲኖር እየተሰራ እንደሚገኝ ተገለጸ። የ2018 የገና በዓል የተረጋጋ ግብይት እንዲኖረው አስፈላጊ ምርቶችን ለማቅረብ ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንዳስታወቁት የከተማ ነዋሪው በዓሉን በተረጋጋ ሁኔታ እንዲያከብር ምርቶች ወደ ከተማው እንዲገቡ የማድረግ ዝግጅት አጠናቋል ብለዋል። ለበዓሉ አስፈላጊ የሆኑ የኢንዱስትሪና የግብርና ምርቶች እንዲሁም የእርድ እንስሳትን በበቂ ሁኔታ ለማቅረብ ከሚመለከታቸው አካላት ጋር ዝግጅት ተጠናቋል ያሉት የቢሮ ኃላፊዋ በየደረጃው ምርቶቹ ለተጠቃሚዎቹ እንዲደርስም የቁጥጥር ስራዎች ይሰራሉ ብለዋል። ለዚህም 279620 የዳልጋ ከብቶችና 294620 በግና ፍየል እንዲሁም 633400 ዶሮዎችና 15 ሚሊዮን እንቁላሎች ከተለያዩ የከተማ መግቢያዎች እንደሚገቡ ኃላፊዋ ገልጸዋል። በተጨማሪም 90294 ኩንታል የሰብል አይነቶችና 416205 ኩንታል የአትክልትና ፍራፍሬ ውጤቶችም ለከተማዋ ነዋሪዎች እንዲቀርብ ይደረጋል ብለዋል። ከ50 ሺህ በላይ ቤቶች ግንባታ አፈጻጸም ተገመገመ። በመንግስትና በግል አጋርነት እየተሰሩ የሚገኙ ከ50 ሺህ በላይ ቤቶች በ180 ቀናት የግንባታ አፈጻጸማቸውን በከፍተኛ ሁኔታ ማሻሻል የሚቻልበት ልዩ የማስፈጸሚያ እቅድ ላይ ከ9 አልሚዎች ጋር ውይይት ተካሂዷል። መንግስት ለቤት ልማቱ የሰጠውን ልዩ ትኩረት ለማሳካት አዲስ አበባ ላይ ልምድ የሆነውን የ7/24 የሥራ ባህል በመከተል ተጋግዘን ሌት ተቀን ሰርተን ቤቶቹን በተቀመጠው የጊዜ ገደብ በማጠናቀቅ የከተማዋን ነዋሪ የቤት ጥያቄ ለመመለስ የተጣለብንን አደራ መወጣት አለብን በማለት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ ገልጸዋል። አዳዲስ ልምዶችንና ቴክኖሎጂዎችን በማምጣት ያልታዩ እይታዎችን በማየት
ለስራዎቻችሁ የድርጊት መርሃ ግብር በማስቀመጥ በፍጥነትና በሙሉ አቅም ወደ ስራ መግባት አለባችሁ። በመንግስት በኩል መፈታት ያለባቸውንም ጉዳዮች በቅርበት እየተገናኘን እየፈታን እንሄዳለን ብለዋል። በጠቅላይ ሚኒስትሩና በክብርት ከንቲባ አቅጣጫ ሰጪነት የተጀመረውን የቤት ልማት ውጤታማ ማድረግ የሚቻለው በግሉ ሴክተርም ጭምር በመሆኑ የ180 ቀናት ልዩ የማስፈጸሚያ እቅድ በማዘጋጀት በቅንጅት ለመስራትና በቅርበት እየተገናኙ ግንባታዎች የሚፋጠኑበትን መንገድ ለመፈለግ ያለመ ውይይት ነው በማለት ኢንጂነር ቶማስ ደበሌ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ገልጸዋል። በበጀት ዓመቱ በዚህ አማራጭ ከ50 ሺህ በላይ ቤቶች የሚገነቡ ሲሆን የ180 ቀናት ወይም የ6 ወራት የማስፈጸሚያ እቅድ በማዘጋጀት ወደ ስራ እንደሚገባም አቅጣጫ ተቀምጧል። ከዚህም በተጨማሪ በመንግስት አስተባባሪነት ከ50 ሺህ በላይ ቤቶች በፍጥነትና በጥራት እየተገነቡ መሆኑ የሚታወቅ ነው ብለዋል። ዘገባው የቤቶች ልማትና አስተዳደር ቢሮ ኮሚኒኬሽን ዳይሬክቶሬት ነው። የኮንዶሚኒየም ተመዝጋቢዎች ደስተኛ መሆናቸውን ገለጹ። የ1997 ዓ.ም የኮንዶሚኒየም ተመዝጋቢዎች በቢሮ በተደረገላቸው አቀባበል ደስተኛ መሆናቸውን ገልጸዋል። ታህሳስ 22 2018 ዓ.ም ጠዋት ወደ ቤቶች ልማትና አስተዳደር ቢሮ ያቀኑት የኮንዶሚኒየም ተመዝጋቢዎች በቢሮ የተደረገላቸው አቀባበልና በኃላፊዋ የተሰጣቸው ማብራሪያ ደስተኛ እንዳደረጋቸው አስታውቀዋል። ከ20 ዓመታት በላይ መኖሪያ ቤት ሲጠብቁ የነበሩት ተመዝጋቢዎቹ በቂ ማብራሪያና ተስፋ እንዳገኙ የገለጹ ሲሆን ለወደፊትም አንድነታቸውን አጠናክረው የቤት ባለቤት እስከሚሆኑ እንደሚተጉ ነው የተናገሩት። ቢሮ ከተመዝጋቢዎቹ ጋር ካደረገው ውይይት በኋላ የተገልጋዮቻችንን ጥያቄ አድምጠን ተገቢውን መልስ እንሰጣለን በሚል ርዕስ ዘገባ አውጥቷል። ተገልጋዮቻችን ስለመጣችሁ ደስ ብሎናል በማለት በተገልጋይ ቀን ተገልጋይን ማስተናገድ የጀመሩት የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በተለይም የቤት ፍላጎትና አቅርቦትን ለማጣጣም በጠቅላይ ሚኒስትሩና በከንቲባችን አቅጣጫ ሰጪነት የተጀመረውን ቤት በብዛት በፍጥነትና በጥራት እየገነባን በመሆኑ እየቆጠባችሁ የምትጠባበቁ ነዋሪዎች ቁጠባችሁን ሳታቋርጡ በትዕግስት ተጠባበቁ በማለት ከቤት ጥያቄ ጋር ተያያዥነት ላላቸው በርካታ ተገልጋዮች ጥያቄ ምላሽ ሰጥተዋል። ቢሮ ዘመኑን የዋጀ የተገልጋዮችን ፍላጎት መሰረት ያደረገ ቀልጣፋና ጥራት ያለው የአንድ ማዕከል አገልግሎት ስርዓትን በመዘርጋት አገልግሎቶችን እየሰጠ ይገኛል። የቢሮ ኃላፊዋን ቅድስት ወልደ ጊዮርጊስ ጨምሮም የስራ ኃላፊዎች በተለመደው መልኩ የተገልጋዮችን ምልልስና እንግልት በሚቀንስና እርካታቸውን በሚጨምር መልኩ በአንድ ማዕከል ተገኝተው ተገልጋዮችን አስተናግደዋል። ዘመናዊ የቤት ግንባታ ክትትልና ቁጥጥር ስርዓት መዘርጋቱ ተገለጸ። የቤት ግንባታ ክትትልና ቁጥጥር ስርዓቱን በማዘመን ከዚህ ቀደም ፕሮጀክቶች የሚመሩበት አግባብ እየተቀየረ መሆኑ ተገልጿል። የአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ በቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን አዳዲስ የቤት ግንባታ የመስክ ምልከታ ባሻገር ፕሮጀክቶች ስለሚሰሩበት ዘመናዊ ሲስተም ገለጻ ተደርጎላቸዋል። የግንባታ ክትትልና ቁጥጥር ከማድረግ ጀምሮ ቤቶቹን ከማስተላለፍ እስከ ማስተዳደር የሚቻልበት ሲስተም በማልማት ዲጂታል ሃውሲንግ እውን ለማድረግ ወደ ተግባር እየተገባ መሆኑን ኢንጂነር ቶማስ ደበሌ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ገልጸዋል። ሲስተሙ በተቋሙ በተለያዩ ቦታዎች የተጀመሩ ግንባታዎችም ቢሮ ውስጥ ሆኖ አፈጻጸማቸውን መከታተል የሚያስችል ነው ብለዋል ዋና ዳይሬክተሩም። ከዚህም በተጨማሪ በ2018 የተጀመረውን ግዙፉን የቤት ግንባታ ፕሮጀክት መሸከም የሚችልና የሰው ሀብቱን በአግባቡ መጠቀም የሚያስችል ሪፎርምም እየተሰራ ነው ብለዋል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲስተሙን ከማልማት ጀምሮ በአማካሪነት በመስራት ለቤት ልማት ውጤታማነት ትልቅ እገዛ እያደረገ መሆኑን ኢንጂነር ቶማስ ለቋሚ ኮሚቴው ገልጸዋል። የቋሚ ኮሚቴው ሰብሳቢ ዶክተር አቶሜ አበበ በበኩላቸው ከዚህ ቀደም ፕሮጀክቶች ከሚመሩበት አግባብ በተለየ የኮንስትራክሽን አፈጻጸሙን ለማዘመን የተሄደበት ርቀትና የአመራር የጥብቅ ክትትል ስርዓት መዘርጋቱ እንደ ተቋም የከተማዋን የቤት ጥያቄ ለመመለስ እየተኬደ ያለበት ርቀት የሚያሳይ ነው ብለዋል። ከከፍተኛ የትምህርት ተቋማት ጋር በመቀናጀት መሰራቱም ክፍተቱን በእውቀት ለመሙላት የሚያስችል መሆኑንም ሰብሳቢዋ ገልጸዋል። በቀጣይም የተጀመረውን ሪፎርም ማጠናቀቅና የተቀመጡ የፋይናንስ አማራጮችን በመተግበር ከዚህ ይበልጥ ብቁና ዘመኑን የዋጀ ተቋም መፍጠር ይገባል ብለዋል። እስራኤል የሰጠችው እውቅና እንግዳና ያልጠበቅኩት ነው ሲሉ የሶማሊያው ፕሬዝዳንት ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በቱርክ ኢስታንቡል ከአልጀዚራ ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ ሲናገሩም ሶማሌላንድ የመገንጠል ጥያቄን ካነሳች ረጅም ጊዜያት የተቆጠሩ ሲሆን ለ3 አስርት ዓመታት ያህል የትኛውም የዓለማችን ሀገር እውቅና ሊሰጣት አልቻለም ነበር ብለዋል። ሲቀጥሉም እኛ በሰላማዊ መንገድ አንድነትን ለመፍጠር ጥረት ስናደርግ ቆይተናል። ነገር ግን ከ34 ዓመታት በኋላ እስራኤል ዘላ ለሶማሌላንድ እውቅና ሰጥቻለሁ ማለቷ ያልጠበቅነው ከመሆኑም በላይ
ጉዳይ እንግዳ ሆኖብናል በማለት አስረድተዋል። የሶማሊያ ፕሬዝዳንት ጨምሮ እንደገለጹት እስራኤል ይህንን እውቅና ለምን ልትሰጥ እንደቻለች የሶማሊያ ደህንነት መስሪያ ቤት መረጃ ማግኘቱን አስታውቋል። በማብራሪያቸውም ከሶማሊያ ደህንነት መስሪያ ቤት የተገኘው መረጃ ሶማሌላንድ ከእስራኤል እውቅና ለማግኘት ከእስራኤል የቀረበላትን 3 ቅድመ ሁኔታዎችን መቀበሏን ገልጸዋል። እነዚህም አንደኛ የፍልስጤም ተፈናቃዮችን በሶማሌላንድ እንዲሰፍሩ ማድረግ፣ ሁለተኛ በኤደን ባህረ ሰላጤ ላይ እስራኤል ወታደራዊ ጦር ሰፈር እንድትገነባ ማስቻልና ሶስተኛው ደግሞ ሶማሌላንድ የአብርሃም ስምምነትን እንድትቀላቀል ማድረግ መሆኑን አስረድተዋል። የአብርሃም ስምምነት በእስራኤልና በአረብ ሀገራት መካከል ሰላማዊ ግንኙነት እንዲፈጠር በሚል የተቀረጸ መሆኑ ይታወቃል። ፕሬዝዳንት መሐሙድ በዚህ ቃለ ምልልሳቸው እንዳስረዱት እስራኤል በሶማሌላንድ ውስጥ እግሯ ከረገጠ የቆየ ሲሆን እውቅና የሰጠችው በድብቅ ስትሰራው የቆየችውን በይፋ ለማከናወን እንደሆነም አስረድተዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።